አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የአይሻ ዩቱብ ተከታታዮች ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ውዶችዬ የመዳም ቅመሞችዬ ጓደኞች ሰላም ናችሁ? አለሁኝ አልሐምዱሊላህ። እንዲሁም ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ብያለሁ። ሰላም ለሀገራችን ይሁን እና ቪዲዮን ላይክ ሰብስክራይብ በማድረግ ጀምሩ። ሰብስክራይብ አድርጉን፣ አበረታቱኝ። ስደተኛ እህታችሁ ነኝ። ቪዲዮን ስታዩ አለጡል ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ እና ይህንን ነው የምላችሁ ማለት ነው። በተረፈ ሰላም ናችሁ? አለሁኝ አልሐምዱሊላህ። እና ትላንትና ጠዋት ላይ የሆነ ቪዲዮ ለቅቄ ነበረ። የመዳም ቅመም አዲስ የመጣችሁ የእቃዎቹ ስም ዝርዝር ምናምን ብዬ አንድ 5 ነው 6 ቃላቶች ተናግሬ ነበረ። አሁን ደግሞ አንድ ነገር ልበል ብዬ ነው። ምንድነው እሱ? ያው ባለማወቅ ቋንቋ ባለማወቅ ከመዳሞች ጋር እንጋጫለሁ በሚል ርዕስ ነው ይሄንን የጀመርኩት። እና ያለ እንትንም ዝም ብለን ይሄን ያህል ከፍ ያለ ጸብም ሳይኖር ብቻ ቋንቋ ባለማወቃችን ይበሳጩብናል። እኛም ደግሞ ከነሱ ሳንግባባ ስንቀር ደግሞ ብቻ ባለማወቃችን ብቻ ብስጭት እንላለን። ስለዚህ አንዳንድ ነገር እንኳን ካወቅን የሆነ ይጠቅመናል በማለት ነው። እና አዲስ የሆናችሁ አዳምጡት፣ ይሄንን ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ እና ስክሪፕቶ ይዛችሁ መዝግባችሁ ያዙ። ስልክ የያዛችሁ በስልካችሁ መዝግባችሁ ያዙ። አዲስ የሆናችሁ ሌሎቻችሁ ለሌላ እህት ወንድሞቻችሁ አዲስ ለሆኑት ሼር አድርጉላቸው። አዲስ የሆናችሁ በደንብ አዳምጡ፣ ሳትንቁ በደንብ አዳምጡ ማለት ነው። ይጠቅማችኋል። እና ምን ነበረ እና መዳሞች አንዳንዴ ሆን ብለው አዲስ ሰራተኛ የበፊት ሰራተኛ ቤት ውስጥ 2-3ም ቢኖር አሁን ለምሳሌ አንዳንዴ የልጅ ሰራተኛ ማለትም የአሮጊቷም ሰራተኛ ኖራ እንደገና የልጅም ሰራተኛ ይመጣና አንዳንዴ ይኖራሉ። 2-3 ሰራተኛ ሊኖር ይችላል። እነሱም እያሉ ራሱ ያቺ አዲሷን ሰራተኛ ነው የምትጠራው፣ ልብ ብላችሁ ከሆነ ማለት ነው። አዲሷን ሰራተኛ በቃ ፋታ አትሰጣትም፣ ትጠራታለች። ነይ አምጪ ውሰጂ፣ በቃ ጥሪያት ከላይ በቃ ያችን አዲሷን ጥሪያት ነው። የት አለች? ጥሪያት፣ ነይ ይሄንን ሶፋ ግፊና ጥረጊ በያት፣ ነይ ይሄንን እጠቢ በያት፣ እንደዚህ በያት። ነባሮቹ አዲሷን ሁሉም እየጠሩ አዲሷን እንዲያዙ ያደርጋሉ መዳሞቹ። በቃ ትልመድ፣ ትስራ፣ አትቀመጥ ምናምን እያሉ ማለት ነው። አለ እንደዚህ አይነት ቤት አለ። እና ሰራተኛም መዳም ያዘዘችው ነገር ነው ያችን ሰራተኛ ጠርቶ የሚያዘው። ልጅቷም ደግሞ በመሃል ትጎዳለች። በዛ ላይ ደግሞ አዲስ እንደመሆኑ መጠን ስትራፖም ይይዛል፣ ቋንቋም አለማወቅ አለ። በቃ በዚህ ያበሳጫል ማለት ነው። ስለዚህ በቋንቋ እንኳን በትንሽ በአንዳንድ ነገር ብዙ ባናቅም አንዳንድ የያዝነው ይጠቅመናል ለማለት ነው። ቢያንስ እንኳን ስትጠራን ስምሽን ጠርታ ተአሊ ስትልሽ ነአም ብለሽ መጥተሽ የምታዝሽን ነገር የሆነ ነገር በቃ የሆነ ነገር ብታዝሽ፣ አሁን ለምሳሌ ጂቢ መላጊያ ብትልሽ አሁን ለምሳሌ ጭልፋ ነው መላጊያ። ማንኪያና ጭልፋ ስሙ ይለያያል። እኛ ጋርም ይለያያል። እኛ ጋር ማንኪያ ነው፣ ጭልፋ ለብቻ ነው፣ ማንኪያ ለብቻ ነው። እነሱም ደግሞ ገብሻ ለብቻ ነው፣ መላጊያ ለብቻ ነው። ሌላ ሀገሮች ደግሞ መላጊያ ይሉታል። ሌላ ሀገሮች አሁን ለምሳሌ እነ ኩዌት እነ ሳውዲ መላጊያ ይሉታል ለጭልፋ ማለት ነው። እዚህ ደግሞ ምላስ ይሉታል። ዱባዮች ምላስ ነው የሚሉት። እኔ በኩዌት ነው መጀመሪያ የጠራሁት ማለት ነው። ዱባዮች ምላስ ይላሉ ለጭልፋ ማለት ነው። ሌላ ሀገር ደግሞ መላጊያም ይላሉ። መላጊያ አሁን ለምሳሌ መላጊያ ሲባል አንዳንድ ሰው ሙሽጥ ሊመስለው ይችላል። ሙሽጥ መላጊያ ይሄ ቀጭኗ አለች አይደለ? ይሄ ልጆቻችን ላይ ቀጫም ምናምን ካለባቸው ሳሙና አብዝተን በመላጊያ ምናምን እንሌለ ቀጭኗ ሙሽጥ እሷ መላጊያን አይደለም የምንላት። አሁን እዚህ ጋር መላጊያ አምጪ ብትልሽ
ሙሽጥ ነው ይዘሽ የምትሄጂው። ለምን ስለማናቅ ማለት ነው። ስለዚህ ይጠቅማችኋል። መላጊያ ማለት ጭልፋ ማለት ነው። ገብሻ ማንኪያ ነው። መላጊያ ማንኪያ ነው። መላስ ጭልፋ ነው። እዚህ መላስ ነው የሚሉት። ሌላ ደግሞ ምን ነበረ? ሌላ ደግሞ ማለት ነው ሩሂ በራ ካለችሽ ውጪ አሁን ለምሳሌ አንዳንድ ነገር እቃ ይጠልቡና ምናምን አስሬ ውጪ ይላሉ። ሩሂ በራ ጂቢ አቅራጥ ካለችሽ ውጪና ከውጪ እቃ ይዘሽ ነይ ነው የምትልሽ። ሲሪ በራ ሩሂ በራ። ሲሪ እና ሩሂ አንድ ነው። ሲሪ ሩሂ ካለችሽ ሂጂ ነው የምትልሽ። ሩሂ በራ ካለችሽ ውጪና እቃ አምጪ። ሲሪ በራ ጂቢ አቅራጥ ውጪና እቃ አምጪ። ሹፊ ቤቢ ካለችሽ ልጆችን እያቸው። ሹፊ ቤቢ ልጆቹን እያቸው። እንደዛ ነው። ቀስሬ መላብስ ካለችሽ ልብስ ጠቢ። ቀስሬ መላብስ ልብስ ጠቢ። ከዊ መላብስ ልብስ ተኩሺ። እንደዛ ነው ማለት ነው ውዶችዬ። እንደዚህ አንዳንድ ነገር እኔ ብዙ አውቄ አይደለም። አትናቁ። ያወቅኳትም ለምን ትንሿንም ብትሆን ቪዲዮ ሰራለሁ። የምታውቁት ሰብስክራይብ አድርጋችሁ ላይክ አድርጋችሁ ቪዲዮን እስከ መጨረሻ አዳምጡልኝ። ለምን ለእናንተ አይጎዳችሁም፣ ለእኔ ደግሞ ይጠቅመኛል። እሺ ስለዚህ እንደ መተባበር ማለት ነው። ቪዲዮን እስከ መጨረሻ ይዩት። ሰብስክራይብ አድርጉኝ፣ ላይክ አድርጉ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። አዲስ የሆናችሁ ግን ቪዲዮን በደንብ አዳምጡ። ሴፍ አድርጉት። ቪዲዮውን ይጠቅማችኋል። እንደዚሁ ቁርሳችሁን እየበላችሁ ምሳችሁን እየበላችሁ ካዳመጣችሁት ያችን ቃል ሴትዮ የምትለውን ቃል እና ይህንን ታመሳስላላችሁ። ብዙም አትደናበሩም ማለት ነው። እና አንዳንዴ እንደ ቀላል የምናየው ነገር ራሳችንን ይጎዳናል። የስልክ ዝም ብሎ ቲክቶክ ላይ ገብተን ስክሮን ከምናደርግ እንዲህ የሚጠቅመን ነገር ሄደን ዩቲዩብ ላይ ፈላልገን የሚጠቅመን ነገር ብናይ ይሻላል። እና በዛውም የሆነ ነገር ትቀስማላችሁ። ከቲክቶክ እንደውም እኔ ብዙ ጊዜ ሳየው ዩቲዩብ ይሻላል። ዩቲዩብ ላይ ብዙ ትምህርት አለ። ቲክቶክ ላይ ወሬ ነው ያለው። ወሬ ምናምን መራገጥ፣ መሳደብ፣ ፖለቲከኛ ነው ያለው። ዩቲዩብ ይሻላል። ዩቲዩብ ላይ ብትሄዱ አሁን ለምሳሌ ብዙ ትምህርቶችን ትቀስማላችሁ። እንደዛ ነው የምላችሁ። ቲክቶክ ያው ፎሎ ከእንትን ካለ ለስራ ይጠቅማል። በቲክቶክ አማካኝነት በፎሎወር ብዛት አማካኝነት የሆነ ቀን የሆነ ስራ ይያዛል፣ ይጠቅማል እንጂ በተረፈ ይሄ ዝም ብሎ ስክሮል በማድረግ ምንም ቁም ነገር እንትን አይታይም። ዩቲዩብ ላይ ብትሄዱ ነው ቁም ነገር የምታገኙት ማለት ነው። እና እንደዛ ነው እላችኋለሁ። ሳትንቁ አዳምጣችሁ ቀንጨብ አድርጋችሁ ይዛችሁ ተጠቀሙበት እላችኋለሁ። ሌላ ደግሞ አዲስ ማለትም አዲስ ሆኖ ለመጡ ሰራተኞች እቤት ያላችሁ ሰራተኛ ማስለመድ አለባችሁ። በቃ ትንሽ የአንድ አመት ወይም የ6 ወር ልዩነት ነገ ከነገ ወዲያ እኮ እሷም 6 ወር ሞልቷት ቋንቋ አውቃ የሰዎቹን ባህሪ ለምዳ ከአንቺ እኩል ልትወልድ ትችላለች እኮ ውድ እህቴ። እህትሽ ላይ አትጨክኝ፣ አስለምጃት። የሀገርሽ ልጅ ስትመጣ ምን ሆነች ኢትዮጵያዊ ናት በቃ። እዚህ ደግሞ የሰው ሀገር ነው። በቃ ማሳየት መጀመሪያ ጠዋት ተነስታ ምን መስራት እንዳለባት፣ የሰዎቹ ባህሪ እንዴት እንደሆነ፣ ጠዋት ተነስቶ ምን እንደሚፈልጉ፣ መደበኛዋ ስራዋ ምን እንደሆነ። ሲጀመር እነሱ ለሰራተኛ አሳይ ነው እንጂ የሚሉ ብዙዎቹ ከቂጥቂጥ አይሄዱም፣ እንደዚህ ከግርግር አይሄዱም። ላለ ሰራተኛ ነው አሳይ የሚሉ። እንደዛም አሳይ ተብያለው ብለንም ደግሞ ለእሷ ብቻ እንድትሰራ አድርገን እኛ ቁጭ ብለን ማየት የለብንም። ለምን ትጎዳለች እህታችን? ስትራፖ ይይዛታል።
መስራት እየፈለገች ደግሞ አዲስ እያለች እንደዚህ ብዙ ስራ ስለሚበዛባት አዲስ እያለች ሁልጊዜ እንደዚህ ይመስላታል። ሁልጊዜ ደግሞ እንደዚህ አይደለም። አዲስ እያለ ሁሉም ይጠራል፣ ትንሹም ትልቁም፣ በቃ ሰራተኛውም መዳሙም ትንንሾቹም ያቺ አዲሷን ነው የሚጠሩት። በቃ ስትራፖ ይዛታል፣ ይደክማታል። እስከ 1 ሳምንት ድረስ በቃ ፋታ የላትም። ሽንት ቤት ሁሉ ሲሄዱ የሚጠሩ አሉ። ሰላታቸው ላይ ሆኖ የሚጠሩ አሉ። እንደዚህ አይነት ቤት አለ። እኔ ስለማቅ ነው። አልጨረስሽም እንደሚባሉ አሉ። ስለዚህ እንደዚህ አይነት ነገር ሲኖር የሀገርሽ ልጅ ስትሆን ማበረታታት፣ ማገዝ፣ አይዞሽ ሁልጊዜ ስራ እንደዚህ አይበዛም። አሁን አዲስ ስለሆንሽ ነው ሲጠሩሽ በቃ አቤት በይ። ብዙም እንትን የሚል ነገር አያዙሽም። በቃ እንዲፈቱንሽ ነው፣ ወረቀትሽ እስኪሰራ ነው ብሎ ይመከራል እንጂ የራሷ ጉዳይ ልሰራ ነው የመጣችው። ወላሂ ያለን እኮ እንደዚህ አይነት እኔ ስለማቅ ነው ዝም ብዬ ልሰራ ነው የመጣችው ልትቀመጥ ነው እንዴ የመጣችው ብለን እነሱ እንዲሰሩ አድርገን እኛ በላያቸው ላይ የምንዝናናለን። እንደገና የመዳሞቹ ጫና አለ። ስለዚህ እህቶቼ እርስ በራሳችን እንከባበር፣ የመጡ እህቶቻችንን እናስለምድ እና ከጠፋሁም አፉ በሉኝ። እርስ በራሳችን እንማማር ብዬ ነው። እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።